እና ነው ወይ በጣም ነው ሞድሽ እንዳታዝንብኝ ልጄ በዚህ ደረጃ ተቋሽሽ ሚዲያ ላይ ወርተሽ አባትሽ እንደዚህ ያደረግሽ ብለሽ ልብሽ ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆም ብላ እንዳደረገች ከአባትሽ ጋር እንዲያደረግሽ ያሉ ሁሉ ነውና ሞራሏን የሚነኩት ልጅቷ እድሜዋን እንግዲህ አንተ ነው የምታውቅ። ራሴ እንዳልጸጸትበት እኔ የበደልኩ ነገር አለ የለም እናቴ ጋር በገላለብ የለብኝ እቺ ብቻ ነገር አንቺ በሰጥሽ ኮስተቴ ነው ማለት አልችልም ነበር እየተማሽ ነው። እኔ በደላለብኩ ነው ዛሬም ነገም አልኩሽ እኮ ዛሬም ነገም ልጄ ነሽ በድዬሻለሁ። በደል ብቻም ሳይሆን የዛሬውን ቪዲዮ ርዕስ ራሱ አጣሁለት። አሳዛኝ ነው አለላችሁ። የሚያሳዝን ነገር የሚባልን ሁሉ አልፏል። አሳፋሪ ነው አለላችሁ። ያንንም አልፎታል። ምን ልበለው? አሳዛኝ፣ አሳፋሪ፣ የነውር ነውር ውርደት ብላችሁ ሁሉንም ያለፈው መስሎኛል። ለዛ ቪዲዮን ከማዳመጣችሁ በፊት ይሄንን ከነሱ ቪዲዮ ላይ ሪከርድ የተደረገ ኮሜንት ነው። ቆም ያደረጋችሁ ቪዲዮን ከመስማታችሁ ፊት ኮሜንቱን ራሱ አንብቡት። ስለ ቪዲዮው ትረዱታላችሁ አስቀድማችሁ ማለት ነው። ለካ ያልሰማነው ነገር እንጂ ያልሆነ ነገር የለም። ዓለም ላይ አትሄዱ። እዝቹ አገራችን ኢትዮጵያ ላይ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄን ቪዲዮ ሼር አድርጉት። ምናልባትም እንደዚህ አይነት የሚያጋጥማቸው አባትና ልጅ ሊኖሩ ይችላሉ። ይህ ደግሞ የሚከሰተው አባት ልጆቹን ሰብስቦ እስሩ ከአለማሳደግ የተነሳ ይመስለኛል። በራሴ ተራርቀው ሲኖሩ እንደ አባትና እንደ ልጅ ፍቅር ሲጠፋ እንዲህ ያለ እጅግ አሳዛኝ አሳፋሪ የውርደት ነውር ይከሰታል። በተለይ ደግሞ ይህን ሚዲያ ላይ ማውጣት እጅግ በጣም ሌላ የነውር ውርደት መጨመር ነው። ቪዲዮውን ልጋብዛችሁ፣ ላይክ ሼር አድርጉት። በርካቶች ጋር ይማሩበት። እንዲህ ያለ ያጋጠማችሁ ነገር ካለም ኮሜንት ስር አስቀምጡልኝ እያልኩኝ ቪዲዮ ልጋብዛችሁ፣ አብራችሁ ይቆዩ። እና ነው ወይ በጣም ነው ሞድሽ እንዳታዝንብኝ ልጄ በዚህ ደረጃ ተቋሽሽ ሚዲያ ላይ ወርተሽ አባትሽ እንደዚህ ያደረግሽ ብለሽ ልብሽ እንዳታዝንብኝ። ስራ መስራት ስላልቻልኩ ነው። እኔ ካልሰራው እናንተ መኖር አትችሉም። ስለዚህ በጣም ነው ሞድሽ የኔ ውድና እንዳታዝንብኝ። እሱ ቤተሰቦችም በዙሪያ ያሉ ሰዎችም ያሸማቅቁሽ ይሞክራሉ ሲያገኙሽ። ብቻ በርቺ። እኔ ያለፍኩት አንቺ ሀገርሽ ላይ ነኝ። በሰው ሀገር ብዙ ነገሮችን አሳልፌያለሁ። ብቻ ከዚህ በላይ መናገር አልችልም። ብቻ እንዳታዝንብኝ። አንቺ ካዘንሽብኝ እኔ መኖር አልችልም። ቀይ ብዬሽ ወጥቻለሁ። ታያት አድርጊው ስትይ እውነት አይወጣል ብዬ ቀይ ብዬሻለሁ። ስለዚህ ፈልጌው ሳይሆን ስራ መስራት አልቻልኩም። የኛን ሀገር ሰው ደግሞ ታውቂያቸዋለሽ፣ እንኳን ይሄን ትልቅ ነገር ይዞ በትንሽ ነገር ያስፋፉታል። ስለዚህ ማንም መጥቶ ልጅሽ እኮ እንደዚህ አባቷን ገተረችው ሚዲያ ላይ አሸማቀቀችው ብለው ሊሰርቡሽ ይችላሉ ቡና ሲጠጡ። ግን ልጅሽ ጀግና መሆን የነሰቢ ይህ ሁላ መረጃ አጥቼ ሚዲያ ላይ በማቅረቤ ነው ዛሬ ላይ ቁሜ የተገኘሁት። እና ከዚህ በላይ መናገራችን ማዙዬ ፍቄ በጣም ማመሰግነው ገስ ላይ ያላችሁትን አይደለም። ለእናትሽ አንድ መልእክት ልጨምርልሽና አብረን ትልኪላቸዋለሽ። እንግዲህ ስምሽ ገነት ከሆነ እውነተኛ እሳቸው የሚያውቁት እሱ ካልሆነ ግን በድምጽሽ ስለሚያውቁ ልጆት ዛሬ የመጣችው ፈጣሪ ፈቅዶላት ሐቋን ልታወጣ ነው። በክፋት አይደለም። በዛው ላይ ደግሞ ንጹህ ልብ ያላት ለይቅርታ የተዘጋጀች መልካም ልጅ ነች። ነገ ህይወቷን ከዚህ በተሻለ ቦታ ለማግኘት እየጣረች ያለች ልጅ ነችና እንዲሆነሽ ወተሽ እንዲያሉኝ ሰዎች ቢሉ አትስሟቸው። ለምን ልጆት የሰራችው ሐቋን ይዛ ወጣችውና ይሄ አስተዳደጓ ውጤት ነው። የእርሶ መልካምነት ይታያልና በልጆት ነው መኩራት ያለበት። ሰው አንድ ቀን አውርቶ ሁለት ቀን አውርቶ ሊሄድ ይችላል። ከዛ ውጭ ደግሞ ይቅርታ በአደባባይ ተጠይቃለች። አው ጥፋት አጥፍቻለሁ እንዲሁም ቪዲዮ ሰርቼ ይቅርታ አልሻለሁ ስለተባለች እሱንም ስለምንጠብቅ ልጆት ጀግና ነች። እናታችን አይዞት። ከዚህ በላይ ደግሞ ትልቅ ነገር ላይ ደርሳ ለቁም ነገር ያብቃለዎት። ጸሎቶትን አድርጉ። በአካባቢው ሰው ላይም እንዲህ አይነት ነገሮች ሲኖሩ ዝም በሉ በልጅ አትምጡ ብቻ ብለው ጉዳዩን ይዝጉ። እርሶም ጣልቃ ይግቡበት ነው የምለው። ሌሎችም የምታዳምጡ በዚህ ውስጥ ይሄንን ሪከርድ ስትሰሙ እባካችሁ እናንተም ልጆቻችሁን ስደት የላካችሁ
እንዲሁም ደግሞ ስደት ይወጣችሁ በሷ እድሜ ያላችሁ ከሷም ከፍ ያላችሁ ልትሆኑ ትችላላችሁ ነው። የዚህ ልጅ እድገት በአካባቢያችሁ እድገት ነው፣ በአካባቢያችሁ ውጤት ነውና አግዟት ብትችሉ ከሷ ጎን ሆኑ። ካልቻላችሁ ግን መሰናክል አትሁኑባት ነው የምለው። በርቱ። ብዙዎች ማገዝ ይፈልጋሉ፣ አንቺን ሊያዙሽ ይችላሉ። ፎሎ አድርገው ሲጽፉልሽ ስልክሽን አድርገሽ ያንን ነው መጻፍና ማንበብ ግን አልችልም ብለሽኛል አይደለ ገኒ? ለገስት ላይ መጻፍ ያኔ ገስት ሸር ማለትና ሰው ሞዱል አልችልም፣ መጻፍ ማንበብ እችላለሁ። መጻፍ ማንበብ ትችላለሽ? ኦኬ ጎበዝ። ስለዚህ ዋትስአፕ ላይ ሲጽፉልሽ ትመልሻለሽ፣ ታስቀምጫለሽ በቃ። ስለዚህ ዋትስአፕሽን ፕሮፋይልሽ ላይ ካለ ባዮች ላይ አድርጊ። ከዛ ውጭ ግን በርቺ በርቺ በርቺ። ለብዙዎች ምሳሌ ሆነሽ ለሚቀጥለው ዘመን አስተማሪ ሆነሽ ከሚመጡ ጀግና እህቶቻችን አንዷ ነሽ። እኔም ፎሎ አድርጌሻለሁ፣ እከተልሻለሁ። በርችልን። እሺ አይዞሽ። ሰላም ሁኑልኝ። መልካም ሰላም ናችሁ? እንዴት ናችሁ? ሰላም ወንድሜ፣ ደህና ናችሁ? አሁን እንግዲህ ያው ከአባት በላይ አንሆንም እኛ። አባት ነህ አንተ። ልጅቷ እንግዲህ እድሜዋም ትንሽ እንደሆነ ታውቃለህና ልጆች እየሄዱ ቤቷን ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆን ብላ እንዳደረገችው ከአባትሽ ጋር እንዲያደረች እያሉ ሁሉ ነውና ሞራሏን የሚነኩት። ልጅቷ እድሜዋን እንግዲህ አንተ ነው የምታውቀው ስንት ዓመት እንደሆናት። በዚህ እድሜ ላይ ሸክም ሲሆን ከአቅም በላይ ሲሆን ነገ የምትጸጸተው አንተ ነው። የማይሆን ነገር ቢፈጠር የማይሆን ነገር ቢሆን መቼም ህጉን ወደ ጎን እንተውና አግባብ ባለው መንገድ እንደ አባት እዛ ጋም አጎትም ይመስለኛል አጠገቧ ያለው እችን ልጅ ልትረዷትና ያለችበት ህመም ቀላል አይደለም። በዛ እድሜ ልትሸከም ወይ ልትሆነው የማይገባ ነገር ነው። በዚህ ጉዳይ ላይ ስሜታዊ ሆና እንኳን ስትናገር እየሰማችሁ ነው። እና አሁን እናንተ ተረጋግታችሁ ትላልቅ ሰው ናችሁ። ጥፋትም ሲኖር ደግሞ አንዳንዴ አዎ ይቅርታ ጠይቃታል፣ አዎ ይሄ ነገር አለ፣ ግን ሌሎች ሰዎች አልሰሙትም። እናንተ በውስጥ የጨረሳችሁ በውስጥ ያለቀ ጉዳይ፣ ሌሎቹ ደግሞ የአካባቢያችሁ ሰዎች ሌላው እየመጣ ልጅቷ ፎቶዋ ተለቋል፣ ሁሉ ነገር ሆኗል፣ ታውቃለህ ይሄንንና በዛ ላይ እየተሳቀቀች ነውና ለዚህ አንተ እንደ አባት እንደምኮ ቀርበ ልጄ ላይ ስህተት ነበረ ሌላ ሰው እንኳን ቢያደርገው ከዚህ በኋላ ልጄን አትናገሩብኝ ብለህ እኮ ጠበቃ ሆነ። አሁን እኛ የምንለው አንተን ልትል የሚገባው አይደለም። አጎትየውም ደግሞ እንደዛው ነው አይደለም? ምን ይባላል? እሺ ስለዚህ አሁን እሷ የምትፈልገው አንድ ቀላል ነገር ነው። እኔ አባቴን ወደ ህግ ይዤ አልሄድም፣ ሰላምም ተፈጥሯል። አይምሮዬ ግን እምቢ ሲለኝ ደግሞ እወጣና እንዲያደርጋለሁ። ስለዚህ አንዴ በአደባባይ ሌሎቹም በየጊዜው እየመጡ የሚሰድቡኝም እንዲያቆሙ አባቴ ነው ይምጣና ሚዲያ ላይ የተለቀቀ ጉዳይ ነው፣ እሱ ሚዲያ ተጠቃሚ ነው። በቃ ልጄ እንዲያጥፍቻለሁ፣ ይቅር በይኝ፣ በቃ ይቅርታ፣ ከዚህ በኋላ ደግሞ ክስሻለሁ፣ የወደፊት በቃ ይሄንን ቃል ትፈልጋለች ካንተ። ይሄንን ደግሞ በውስጥም እያልካት ነው። በአደባባይ ማለቱ ምንድነው የሚከብደው? እንኳን አጥፍተህ ባታጠፋስ ብትላት። እሺ ወንድሜዋ አንዴ ሀሳብ ልቀጥል። ያው ተረድቶኝ ነገሩን ማውጣት ጉዳይ ስለሆነ የራሴን ሀሳብ ላቅርብ። አንዴ ወንድሜ ጨርስ፣ ተናገር። እና ሰንዘር ላድርግ እስኪ ሀሳብ ወይ ደስ አለ። ቆይ አይደለም እንኳን አንተ ዝም ብለህ ቆይ አታውቅምና ቆይ ዙሮ ልናገረኝ በርግጥ ሸራ አድርገው ማለው ቆርጠው ልከውልኝ ነበር። ያው እኔም ሸበካ ስለሌለኝ ቲክቶክ አልገባሁም፣ አልተከታተልኳቸውም። በርግጥ ቢሆንም ግን እንዳላፈው አሁን አንተ እኔ እቺ ልጅ ልጄ ናት፣ ባህር ልጄ ናት፣ የመጀመሪያ ልጄ ናት። በርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ይሄን ነገር ለቲክቶክ ያሰበችው። ታይ ዝሮ ይሄ ነገር አባትሽ ነው፣ ከአባትና ከሊንትና የሚወጣ ነገር የለም። እኔም ብያታለሁ፣ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ሊጀርብሽ ነው ልበልም ተሳስቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች። ቢያንስ የኔ ጸጸት ይበቃ። እኔ ጸጽቶኛል። መጸጸት ብቻ አይደለም ልጄን ነገ በምክስሽ መልኩ ክስሻለሁ። ዛሬ ሚዲያ ላይ እንዲህ ብንል የአባትና የልጅ ሚዲያ መሳቂያና መሳለቂያ ነው እንጂ የምንሆነው ለአንቺ የሚጠቅምሽ ነገር የለ፣ ለእኔ የሚጠቅመኝ ነገር የለ ተባብለን በውስጥ ጨርሰን ሰላም ኑረና ነኝ እንዳለችው። ምናልባት በውስጥ እየመጡ የሚረብሿት ሰዎች ካሉ
እሱን አላውቅም። ዛሬ ይሄ ነገር ተፈጠረ ሲሉኝ ግን ምን አዲስ ነገር ተፈጠረ ብዬ እንትን ብያለሁ። እሷ ብቻም አይደለም እኔ በሰዓቱ የጀረብኳትን በመወደው በማከብረው በስደት በውትድርና ዓለም አብሮኝ የነበረ መወደው ጓደኛዬ ነበረ። በሱ ፎቶ ነበር ልጀርባት የሞከርኩት። እሱንም ራሱ ድሉን አግኝቼ ባገኘው ይቅርታ የምጠይቅበትን ጊዜ ማለት ነው። በሱ ፎቶ አጠገባችን ያለው እሱም እዚህ አለ። በቃ እየሰማኝ ከሆነ ሰማው እያለ መወደው ማከብረው እስከ ስደት ዓለም በግንባር ብዙ ነገር ያሳለፍነው ወንድሜ ነው። በሱ ፎቶ ነው ስህተት የተሰራው። እሱንም ድሉን አግኝቼ በሆነ አጋጣሚ ባገኘው ይቅርታ ጠይቋል። እንኳን ልጄን ቀርቶ ማለት ነው። እና እኔ ልጄን አሁንም እኔ የተሳሳትኩት ስህተት እሷም ጋር እንዳይፈጠር አንቺም እንዳትሳሳች ነው የምለው ነገር ማለት ነው። በወንድም ጨርሰናል ይሄን ነገር። በእርግጥ በወንድሞቼ ከየመን ድረስ ሳይቀሩ በወንድም ጨርሰነው በውስጡ ሁሉን ነገር አስታርቀውና ሰላም እያወራን ከርመና ሸበካም ስገባ ሰላም እላታለሁ፣ እሷም ሰላም ትለኛለች። ዛሬ ግን ምን አዲስ ነገር እንደተፈጠረ እንዲህ ከሆነ ቲክቶክ ላይ ሲሉኝ ማመን ያቃተኝ ማለት ነው። እንደውም አሁን ጽፌላታለሁ በዋትስአፕ ላይ እስኪ ምንድነው የምሰማው ልጄ እኔ ጋር መጀመሪያ ተነጋገሪ። ሚዲያ ላይ እኮ ዝም ብለህ ብድግ አድርገህ መግባት ሳይሆን ነገ የሚሰጥሽን ነገር አትስሪ። ትናንት እኔ የሰራው ስህተት ሳያንስ አንቺ ሁለተኛ አትድገሚው። የሰው መሳቂያ ማንሆን ያጠፋው ጥፋት ደግሞ ይቅርታ ጠይቄያታለሁ በወንድሞቼ ፊት። አሁንም እየነገርኳት በእናንተ በወንድሞቼ ፊት በቃ ሀሲ በቃ ከዚህ በላይ ቆይ ገነት እንዳትዘጊው ጥያቄ አለ እንዳትዘጊው። አንዴ ሌሎቻችሁ አንዴ ተረጋጉ። አንዴ ላይቡ ተራርጅ ልስኪ ልግባ። ላይቡ ምንድነው የሚለው ብትመጣ ደስ ይለኛል። አዚዛ አሊ ይላል በእንግሊዘኛ። ካልሆነ ደግሞ አባቴ ነው የሚገባው ወይስ ደስ አለ ጉርፋ ነው የሚገባው? ቆይ ማን ነው የሚገባው? ላይቡ ልግባ ላይቡ ላይ እንቀላቀሉ ላላ ደስ አለ ጉርፋ አልፈልግም። ገነት አሁን የለኛት የለም ቅድም ፍቄ ወንድም አሁን የሚገባው ወንድሙ ነው። እሱ ሸበካ የለውም። ነገር ላይ አድበሰብሱ ነው። ቆይ ይምጣ። ሸበካ ከሌለው ሳውዲ አይደለ ያለው እሙዬ የሚያስፈልገውን ያክል ኢንተርኔት ላኪለት። በቃ ቁጥሩን ይስጠኝና እኔ አሁን ዳታ ልግዛለት። በቃ ገነት ለአዚዛ ላኪላት ቁጥሩን። አሁን ሸበካ ትልክለታለች። ይኸውልህ ደግሞ ቢመጣ ምን ራሴ እንዳልጸጸትበት እኔ የበደልኩ ነገር አለ የለም። እናቴ ጋር በደል አለብህ የለብህ ብቻ ነገር አንቺ በሰጥሽ እኮ ስህተቴ ነው ማለት አልችልም ነበር። እየሰማሽ ነው? እኔ በደል አልበደልኩም። ዛሬም ነገም አልኩሽ እኮ ዛሬም ነገም ልጄ ነሽ፣ በድዬሻለሁ። በደል ብቻም ሳይሆን ማድረግ ያለብኝ ነገር እንዳባት ጊዜና ቦታ ጥቼ እንጂ ለአንቺ ለአንድ ልጅ መሆን አቅቶኝ አይደለም። ባደረኩት ነገር ግን ተጸጽቶኛል። ስህተቴን እየተናገርኩ ነው። ሰዎችም ከኔ ለልጆቻቸው ማድረግ እንደሌለባቸው ስህተቱን እየነገርኳት ነው። እየሰማችሁኝ ነው? አባት ባልሆኑ ኑሮ እኮ እሷም አባቴ አይደለም ብላ እኮ ልትናገር ትችል ነበረ። አባቷ ስለሆንኩኝ እኮ ነው እያወራችኝ ያለችው። ስለዚህ ያን ነገር አሁንም ድጋሜ እየሰማችሁኝ ነው። በሚዲያ ላይ ናችሁኝ በልጄ ላይ። በእርግጥ ትናንትና በወንድሞቼ የጨረስነውን ነገር ዛሬ ምን አስበን ባላቅም በእርግጥ እንዳለችውም ብዙ የተለያዩ ሰዎች እሷን እድገት እሷን መለወጥ እሷን አንገት መድፋት የሚያስደስታቸው ሰዎች ምናልባት በጎን እየሄዱ እየወጓት ሊሆን ይችላል። ጠይብ ዛሬ ይህን ዛሬ ይቅርታ ጠይቄያታለሁ። በእናንተ ፊት ይቅርታ እየጠየኳት ነው። ነገም ደግሞ ሌላዎቹም እንደዚህ ደግሞ ቢዚ ሊያደርጓት ነው። እስከ መቼ ነው ነገር ሊቀጥል የሚችለው? አንድ ጊዜ ሀፍትዬን ጠይቀህ እሺ እኔን ይሄን ጉዳይ እየሰራኸኝ ዘቀዘቀኝ ምን እንደሆነ ነው? እንድሞት ነው ወይስ እናቴ ጋር በደል አለብህ ወይስ እኔ በድዬሃለችን ነገር ስተብራራልኝ። እንግዲህ ሁሉ ነገር እኮ ይቅርታ አልኩሽ እኮ በወንድሞቻችን ነዚህ ትግ አልበደልኩም። በደላ አዎ በድያለሁኝ። እኔ ሰራው ስህተት ዛሬ ማንቺ እንዳትደግሚው እያልኩሽ ነው። ባደረኩት ነገር ተጸጽቼ ተምሬበታለሁ። አንቺም እንዳትደግሚው ተረጋጊ እያልኩሽ አለሁ። ወንድሞቻችን ትናንትና እንደዛ ነው ያሉሽ። ሀፍትዬ ተረጋጊ እንደመጣሽ አላውቅም። ከዛ ደግሞ ተፈለግሽ ደግሞ ወንድሞች አሁን እያወሩን አይደለ? ይምጡ በውስጥ ይጨርሱ። በውስጥ የሚባል ነገር አይሰራም። ትናንትና በውስጥ ተብሎ ነው እኔ ነገር ፍልፍል ዛሬ ላይ እየተወገረ አሁን እኔ ራሴ እንዳልጸጸትበት እኔ የበደልኩ ነገር አለ የለም። እናቴ ጋር በደል አለብህ የለብህ ብቻ ነገር አንቺ በሰጥሽ እኮ ስህተቴ ነው ማለት አልችልም ነበር። እየሰማሽ ነው? እኔ በደል አልበደልኩም። ዛሬም ነገም አልኩሽ እኮ ዛሬም ነገም ልጄ ነሽ፣ በድዬሻለሁ። በደል ብቻም ሳይሆን ማድረግ ያለብኝ ነገር እንዳባት ጊዜና ቦታ ጥቼ እንጂ ለአንቺ ለአንድ ልጅ መሆን አቅቶኝ አይደለም። ባደረኩት ነገር ግን ተጸጽቶኛል። ለክፋት ይሁን ለምን ይሁን ለምን ልሰብ ዞሮ በተደረገው ነገር ይቅርታ። አሁን እኔ ብዬሻለሁ አይደለ? አልካልኩሽም እኮ ጥፋት ሰርቻለሁ። ምናልባት ዛሬ አንቺ ልጅ ነሽ ቸኩለሽ በሚዲያ ጋጋታ ተሳስተሽ አንድ ጊዜ እኔ ብሞትብህ ሳይሆን እኔ ብሞትስ እንዴት ምን ታደርግ ነበር? ያኔ እኔ ብሞትስ ትኖር ነበር? እንደ መብቴ ሌላ መብቴ እንኳን ያሞትሽብኝ ራሴን አጥፍቼ ቢሆንስ ራሴን እስከ መላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አይደል ነበረ? እኔ እኮ ዛሬ ላይ ሰራ ቢሆን እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እኮ መተንፈስ አምኝታ የተኝችው እንባ በአንገቴ ነው የሚሄደው። ለምን በአባቴ እንዲተደረኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀፍትዬ። ግን እስኪ እንደው በሰው ፊት ነገር እኔ ለአንተ ክፉ ነኝ
አዳምጣት አዳምጣት። ይሄንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥ ሲሆን አዳምጣት፣ ስማት። እንደው ሌላ ምንም ማለት ነው። እንደው ወንደርካቸው ልጆች አገኘው ቆይ አንዴ ገነት፣ ይኸውልሽ አልቅሽ፣ ይውጣልሽ፣ ችግር የለም ስሜትሽን ግለጪ። ምናልባት እነሽንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ቅድም ያልኩት ይሄን ነው። በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸውና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳመጡ ከታች ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ቃ ደንግጫለሁና እባካችሁ ከዚህ በኋላ በዚህ ልጅ ላይ የምታደርጉትን ግፍና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ የጓደኛ ድምፅ ነው? አብረህ ወታደር ቤት የነበርከው ሳውዲ ላይ ያገኘው ሰው ነው? ሳሚ ሆዲፍጀው ንገረኝ። በእሱ በቪዲዮ ገብቶ ነው በነገራችን ላይ ያረጋገጠልን። እሺ ቀጥል ሳሚ። ቴንክ ዩ ለዚህ አጋጣሚ። እሺ አዎ የወድ ራያ ድምፅ ነው። እሺ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድ ራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? አዎ እንዴት ነው ወድ ራያ? ባያሌ ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ ሰላም ነው። ሰላም እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ። እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል የማይባል እሷ ብቻ አይደለም። በነገራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ እንገናኝም በርሜ እንደ አባት ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁ። እንደው ይሄን መልስልኝ። ምክንያቱም አንዴ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከሰባት ከዘጠኝ በላይ ሴቶች መጥተዋል። እንደው ሌሽ እኔ ያስቀየምኩህ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማውዬ እናንተ ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስገም አይደለም፣ ለመጥፎ ነገር ማስገም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ሊጀርባት ነው ወይስ ለምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም ሰው የተናገረችው ነገር አለ፣ ራሴን አጥፍቼ ሊሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ህፃን ልጅ ክፋትሽን አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይ ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩት ለምንድን ነው የሚለውን አንድ አባት ለልጅ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማ ወንድሜ ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብህም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በይዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይሄ ምንም ለአንተ ስል የምልህ ነገር የለኝም። ግን በልጅ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይሄ ነው ልላቸው የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን፣ ችግር የለውም። መቼ የለኝም። ግን አንድ ጥያቄ አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ነው እየሰማኝ ከሆነ ግን ይህን ጥያቄ እሱም ጠይቀዋልና ይህም ልጅ ያለ ጥፋቱ በህግ የሚያስጠይቅ ነገር ነው። ማያቅ ሰው ስራ ላይ ሆኖ እህቱን እንዲሆናበት ወይ የሆነ መጥቶ ወንድሙ ቢገለው ቢደበድበው ምንም በማያውቀው ነገር አደጋ ላይ ቢወድቅስ እያደረግክ ነው ወይ ሌሎች ሰዎች ላይ? ይህንን ንገረን። እሺ ችግር የለውም። አሁን በኳት ነገር ይችል ነው ዞሮ ዞሮ አሁን እንደማንኛውም እኔ ለሰማው ችግር የሚያደርስበት አደጋ የሚያደርስበት ነገር እንኳን ባይኖርም ምናልባት እኔ አሁን ሊጀናጀን እችላለሁ፣ ላወራ እችላለሁ። በእርግጥ አጋል አላረክም። ይህን ግልጹ ነው
ለመጀመር ካልሆነ በስተቀር እኔ ሰማሁ ለአደጋ ለመጣል ወይም አደጋ የሚያደርስ ነገር አንድ ጊዜ ተረጋጋ። አሁን ባለበት ታይም በሱ ፎቶ አሁንም እየተጀናጀቀ ነው ወይስ አይደለም? በህዝብ ፊት ተናገር። ብዙ ልጆች ሚዲያ ላይ ወጡ ልጅ ሆናችሁ ነው ያለው። ገነት አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ፣ ይመልስልኝ ሊሆን ይችላል። አንቺ ዝም ብለሽ አሁን አንቺ ነፍስም ከዚህ በላይ ምን ልሻችንን በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው። እና ሰማ ወንድሜ እኔ አሁን ትክክል አላወራም ማለት አይደለም። ከአንዱ ከሁለቱ ከሶስቱ ሴት ጋር አውርቼ ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩ አዲስ ከመሆን አንጻር ለሚዲያው አዲስ በነበርኩበት አንጻር ያ ሲል እኔ ከማውራት ከመጀናጀን ከመጣወቅ ከማት ከጅንጅን የዘለለ ለሰማው ኩፋት ወይ ለሰማው እኔ ለሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራ አልነበረም።